ሂዩማን ኢሞሽን ምንላቸዋል እኚ ማንወዳቸው ቶክሲክ ምንላቸው ጭንቀት ፍርሃት አንዛይቲ ዲፕሬሽን ኢምፕቲነስ ምናምን እኚህ ስሜቶች የሌሉበት መሆን የለበትም እኚህን ኢምብሬስ ያደረገ ማለት ኢምብሬስ ማለት የተቋቋማቸው የያዛቸው ማለት ነው እንትን ውስጥ የሆነች ፏፏቴ መካከል ዛፍና ጊደር መካከል እዛ ዛፍ መሃል እየፏ ያለ የሚኖር አይደለም ሂሮ ማለት በረሃ ውስጥ የሚሄድ ነው በረሃው ሲሄድ ግን ጥሙን መታገስ የሚችል ከግመልና ከአንዲት ሚዳቆ ማን ነው ሂሮ ብትባይ የዘንድሮ ሂሮ ጀግና እምትወልጅለት አይደለም መሃን ነው እምትመስዩ ነው ሂሮ እምትወልጅለት ነበር ለወትሮ እንዴት መሰለሽ ለምሳሌ ከወላጆቼ እኔ ግዴታዬ ነው ተወልጃለሁ ከዛ መወለዴ ብቻውን በቃ ያረጋው መወለዴ በእነሱ ንብረትነት ነው የሚያስመዘግበኝ የማን ልጅ ነው ተብሎ ራሴን መውለድ ደግሞ አልችልም ራሴን መውለድ አልችልም ስለዚህ ከሆነ ሂሮ ነው ራሴን የምወልደው ከምጠቅሳቸው ወንዶች እና ሴት እሆናለሁ ማለት ነው እንደምናችሁ ደህና ናችሁ ከሱዳን መጣልና ያችሁ እንዴት አደራችሁ ይህ የመስማት ዘመን ነው የመስማት ዘመን አይደለም ባምባም ባባ እሺ ማምለጥ ስለማንችል ከስፒሪት ኦፍ ዘ ታይም እና ስፒሪት ኦፍ ዘ ዴፕዝ የሚለው ነገር አለው ዩንግ ስፒሪት ኦፍ ዘ ታይም ማለት የወቅቱ መንፈስ እንደማለት ነው ሬድ ቡክ ላይ ስፒሪት ኦፍ ዘ ታይም የሚለው አለ አንድ መሆን እንደ እርግማን የሚሆንበት ጊዜ አለ ስፒሪት ኦፍ ዘ ታይም ሲነግስ አዋቂ ህፃኑ የተማረ ያልተማረው ሴት ወንድ አይልም ድሬዳዋ አዲስ አበባ መኝታ ቤት ሳሎን ምናምን ሳትል አንድ ነገር ትሰማ ዘንድ ተረግመሃል ግዴታህ ነው አታመልጣትም ለምሳሌ እኔ የሶሻል ሚዲያ ሰው አይደለሁም ፌስቡክ እና ቲክቶክ አልከታተልም አላይም ግን ቡና ቦታ ይመጣልኛል በሚያዩት ልጆች ጎኔ ሰዎች ይኖራሉ ቤት ሚስቴ ላይ ያለ ስልክ ላይ ስሞኔ ሰሞኑን መጥቷል ወንድሟ እሷ እጅ ላይ ያለ ዮርዲ ላይ ያለ እቤት ዮርዲ ቴሌቪዥን ሲከፍት የቲክቶክ ቪዲዮዎች አንድ ላይ ኮምፓይል ተደርገው ዩቲዩብ ላይ ይከፍታል ምናምን ብቻ አማራጭ የለኝም አላመልጠውም ልላችሁ ነው እና ግዴታ the spirit of the time አጀንዳ ሊሰጠን ይሞክራል የወቅቱ መንፈስ the spirit of the depths የሚባለው ደግሞ አለ የጥልቁ መንፈስ ነው ዳይሬክት ሲተረጎም ትርጉም አይሰጥም ወይም እኩይ ይመስላል the spirit of the depths ማለት ግን የአያት የቅድመ አያቶቻችን መንፈስ እንደማለት ነው ሚቶሎጂካል ነው አፈ ታሪክ ምናምን አለው ተረት አለው ስቶሪ አለው ጀብድ አለው ሁሉም እኩል አይሰፍርም every myth has its own hero እንደሚባለው ሂሮን ነው ሚቱ ሊያናግር የሚወክለው በሂሮ በኩል ነው በተጋዳሊው በኩል ነው ሌሎቹን ማሱን የሚያስወራው ምናምንና the spirit of the depths ሲሆን እንትን የለም አጀብ የለም ሆይታ የለም ቲክቶክ ፌስቡክ ላይ በዚህ በወቸው ጉድ ቪዲዮ መቅረት ምክንያት ይቀጠቅጡህ ነበር አሉ ምንም ትዝ አይለኝም አጀንዳ መሆን አይችልም the spirit of the depths እንትን አይልም አጀንዳ ማድረግ አይፈልግም ሰውን እንደዚህ በመልካምም ይሁን በእኩዩ ስራ ነው የሚፈልገው ሊትራሊ ማህበረሰብህ ጋር የሚደርስ ፍሬ ነው የሚፈልገውና እሱ አይደለም የዛሬው ርዕሴ ጀግናን ከመምሰል ከመስማት መምሰል ይቀለለበት ዘመን ነውና ያው አጋጣሚ ሆኖ the spirit of the time እና ዴፕዝ ያልኩትኝ እነ አይሾ ስፒድን እና አዶናይን ይሄ አይሾ ስፒድን የሚመስለው ልጅ አለመስማት መቻሌ ከርስድ መሆኔን አለመስማት ወይም አጀንዳ አለማድረግ አለመቻሌን አስቤ ነው ዝም ብሎ አየር ላይ ሲመጡ ካገኘዋቸው ምስሎች መካከል ሁለቱን
እንትን ልበላችሁ ላይቭ አይሾ ስፒድ እየታየ አጋጣሚ ስንት ነው 10-20 ደቂቃ የማየት ግዴታም ነበረብኝ። ቤት ነበርኩኝ። አጀንዳ ነው፣ ኢትዮጵያ ነው ያለው። ሁሉም ሰው እሱን ያራግባል እና አየሁት እና የተወሰነ አይቼዋለሁ። ስለሱ አላወራላችሁም፣ ግን ግዴታ የነበር ማየት እሱን አየሁት። ከታዩት ሲኖች መካከል ግን 2 ሲኖች፣ አንደኛው አዶናይ ስለ ልጁ ለአይሾ ስፒድ ሲነግረው ነው። ኢቨን ስሙ ማን እንደሆነ አናውቅም እና እሱን የሚመስል ሪፕሊካ ነው። ሜታቨርስ ውስጥ ያለው ይመስለኛል ይላል። አይታችሁ ከሆነ አይሾ ስፒድ ደጋግሞ ዩኒቨርስ ይሄ ያለንበት ሜታቨርስ ምን ማለት ነው? ሜታቨርስ ማለት ይሄ እንትና ሜታ ብሎ ፌስቡክን አልሰራም ዙርከንበርግ ፌስቡክን እኮ ወደ ሜታ ቀይሮታልና በእንትን በቨርቹዋል ዓለም ከዚህ ከሪያሊቲው ጋር ተጋብቶ ለምሳሌ እዛ ሶፋ ላይ ቁጭ ብላ ረዴት ምናምን የለችም እኮ ተኝታለች። ግን ሜታቨርስን ከተጠቀምኩኝ ያንን ቨርቹዋሉን መነጽሩን ለብሼ እዛ ጋር ሆና ምናምን እያወራው ጌም እየተጫወትኩ ምናምን እና ፌስቡክን ከሪያሊቲው ጋር የተወሰነ ማጎናጎን ስራና ሜታቨርስ ውስጥ ያለው ይመስለኛል። ሁለቱ ሪፕሊካዎቹ ሁለቱ አንዱ ከሆነ ሀገር የመጡት ልጆች እሱን ዱፕሊኬት ያደርገውታልና ደጋግሞ ያን ይጠቀማል። ሜታቨርስ ውስጥ ያለው ይመስለኛል። ዩኒቨርስ ማለት አንድ ነው። ሜታቨርስ ማለት ዱዋሊቲ ነው። ሰሞኔ ነይ እስቲ። መብራቱ አሪፍ ነው። አይ ማማ ይበራበታል፣ ስክሪኑ ላይ ይበራበታል። አይ ቁጭ በይ እዛ ጋ ስጫት ለስሞን። አይ ታዩ ሜታቨርስ ሜታ ማለት 2 ነው፣ ዩኒ ማለት አንድ ነው። አይሾ ስፒድ ደጋግሞ ሜታቨርስ ውስጥ ያለው ይመስለኛል ይላል። ሁለቱን እንትኖቹን ሪፕሊካዎቹን መንትዮቹን ሲያይና ሜታቨርስ ማለት ዱዋሊቲ ያለው ማለት ነው። እና እዛ ላይ አዶናይ መጥቶ በቃ ይሄ ልጅ ለረጅም ጊዜ ሲከታተል አንተን ሲያይ የነበረ ልጅ ነውና ጊቭ ሂም ኤ ቻንስ he will explode, he have a dog in him ምናምን ይለዋል። Okay, speak. He loves you so much, man. He's been looking up to you for years, man. People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the latest. ከዛ አስቂኙ ነገር እኮ 2 የሚጋጩ ነገሮች ስላየው ይሰማል ምናምን ብሎት አይሰማም ልጁ። እና እንዴት ነበረ ፎሎ ሲያደርገው የነበረው? አይሹ ሪፕሊካ አሁን ርዕስ ያደረኩት እኮ መምሰል ከመስማት የበለጠበት ዘመን ነው። ሄሮውን መምሰል። ከዛ የሆነ ሰዓት we are here ምናምን አለች። ከዛ ዋት አለው we are here ምናምን አለች። Turn me up, chat. We are here. Where's my team? Where's my team? እና እንትኗን የሆነ ድምጿን ነገር ይዟት ያችን ነው ሪፕሊካ ሊያደርግ የሞከረው። ልክ እንደ ልብሱን እንደመሰለው ድምጿንም ሊመስላት ሞከረ። he's trying እኮ የሚያሳዝን ልጅ ነው። ምንድነው መሰለሽ ያነሳሁት አሁን የሆነ ክላይንቴን እያወራሁት ማንን መሆን ትፈልጋለህ ስለው አይሾ ስፒድና ለምን እንዴት ነው እሱ መምሰል የፈለከው ስለው እሱን ያህል የሚዲያ ተጋላጭነት እንዲኖረኝና ሰዎች እንዲያዩኝ ፈልጋለሁ አለ። ኦኬ አሁን ዘ ኦንሊ ቫልዩ ከዚህ ሂሮ እንግዲህ ሶኮል የዘመኑ ሂሮ አዶፕት ሊወስድ የፈለገው መታየቱን ብቻ ነው። ምን ሰርቷል ምናምን የሚለውን ነገር አያውቀውም። ብቻውን ይሄ ልጅ ከራሱ ጋር ሲሆን ምን ይመስላል የሚለውን አያውቀውም። የሚፈልጋቸው በረከቶች ልጁ ላይ መምጣት ለምሳሌ ሊከብዱ ይችላሉ። ማግባት፣ መውለድ፣ መማር፣ የሆነ ነገር ማድረግ ፍሬ ብለን የምንጠቅሳቸው እነዚህ ነገሮች ማድረግ መቻል አለመቻሉን አያውቅም። ከቤተሰቦቹ ጋር ያለውን ሰላም ወደ ኋላ ከእናቱ ከአባቱ ጋር እነዚህ ነገሮች መለኪያ አድርጎ አይደለም ልጁንና የዘንድሮ ሂሮ ጀግና እምትወልጅለት አይደለም መሃን ነው
እምትመስዩ ነው። ሂሮ እምትወልጅለት ነበር ለወትሮ። እንዴት መሰለሽ? ለምሳሌ ከወላጆቼ እኔ ግዴታዬ ነው ተወልጃለሁ። ከዛ መወለዴ ብቻውን በቂ አያደርገውም። መወለዴ በእነሱ ንብረትነት ነው የሚያስመዘግበኝ። የማን ልጅ ነው ተብሎ ራሴን መውለድ ደግሞ አልችልም። ራሴን መውለድ አልችልም። ስለዚህ ከሆነ ሂሮ ነው ራሴን የምወልደው ከምጠቅሳቸው ወንዶች እና ሴት እሆናለሁ ማለት ነው። ልክ እነሱ እኔ ወንድ በሆንም ታያቸው ያን ያላረብሽ እነሱ እንትን ምንድነው እኔ ወንድ በሆንም የምሆነው ሴት ነው። ከዛ እነሱ ለምን ወንድ ስለሆኑ ይበልጡኛል፣ በድላቸው ይበልጡኛል፣ በፍሬዎቻቸው ይበልጡኛል። ስለዚህ እኔ ሴት ሆንና ከነሱ ጸንሳለሁ። ሴት ስለ አካላዊ ሴትነት አይደለም። ለምን ድላቸው ትንሽ ያደርገኝ። አሁን ክርስቶስን ባገኘው እግሩ ስር ነው የሚደፋው። እኔ አይደለሁም። ዝም ብሎ እንዲሄዶ ድፍት ማለት የሚፈልግ ክፍል አለ። ጫማውን መሳም ምናምን ነው የሚፈልገው። ቀና ብሎ ማናገር ምናምን ራሱ አይፈልግም። ከምን የመነጨ ነው? ሂዝ ግሬት ሂሮ። የሳክሪፋይሱ መጠን እኔ እንኳን ራሴን ያን ያክል መውደድ በማልችልበት ጊዜ የሆነ ሰው እኔን መውደድ መቻሉ ወይም ያን ያክል ሳክሪፋይስ መሸከም ቤር ማድረግ መቻሉ እኔን እንኳን ዳይሬክት እንዲሁ በትምህርቱ ላለው እንጂ እኔን እንኳን ዳይሬክት አፈላልጎ ባይሆን እንኳን ለምሳሌ እነ ማርቲን ሉተር ኪንግ የጥቁሮች መብት ተከራካሪው ዳይሬክት ለበኃይሉ ያደረገው ነገር የለም። ግን ለጥቁሮች ያደረገው ነገር ጥቁሮች የስቱዲዮ ባለቤትነት ታይለር ፔሪ የስቱዲዮ ባለቤት እንዲሆኑ ሙቪዎች ውስጥ ገብተው የሆኑ ስቶሪዎች እንዲሰሩ ምናምን መሰረት ነው። ኢንዳይሬክትሊ መጥቶ ጠቅሞኛል። ሮም በዛ ላይ የነበራትን ኃያልነት የሰበረው ክርስቶስ ነው፣ ዝቅ ብሎ ማለት ነው። ከዛ ያ የሮም መሰበር፣ ከዛ የክርስቲያኒቲ ከፍ ማለት እኚህ ማይኮችን እኚህ ላይቶች ምናምን ሰርቷል። ለምን ሰዎች ተባብረው አንድ ላይ ሆነው የሆነ ጉዳይ ላይ እንዲያተኩሩ ፍቅር የሚባል ነገር። ፍቅር እንዴት ነው የሚሰራው? አልቲሜት ምሳሌ እሱ ነው። ጽሁፎች ስጽፍ፣ መጽሐፍ፣ ፊልምም ሲሰራ ሪፕሊካ ናቸው። ያንን ሊመስሉ ይጥራሉ እንጂ መሆን እንኳን አይችሉም። እና አይተሽ ከሆነ ፍቅርን ሰርቶ በዚህ በኩል አግኝቶኛል። ከዛ እኔ የምኖርበትን ስታንዳርድ ሰጥቶኛል። ዳርክ ናይት ኦፍ ዘ ሶል ነው ያውቀዋል እኔ ወድቄ የነበርኩበት ጊዜ እና ሂሮዬ እኔን ሴት የሚያደርግ ነው። ስለዚህ እንደዛ ነው። ከሂሮ ትወልጃለሽ። ከሂሮ ለመውለድ የሚያስችል ግን የሚታችን የዘንድሮ ሚት የራሱ ሂሮ ኤቭሪ ሚት ሃዝ ኢትስ ኦን ሂሮ ይላል። ያ ሰሞኑን የማነበው እንትና መጽሐፍ የለም ዩንግ አይደለም በይነ ዲሲፕሊናዊ ስነ ጽሁፍ ንባብ የኛ ዘመን ሚት ያለው ሂሮ አዶናይ ይባላል፣ አይሾስፒድ ይባላል ምናምንና ሳንቲም ይሰጣል አዶናይ ምናምን። እንትኖቹ ቻሪቲ ናቸው። ይሄ ጠላታችንን ትክክለኛውን የሚያናግሩ አይደሉ። ለምሳሌ ጠላታችን ማን ነው? የኑሮ ውድነቱ ነው። ጠላታችን ማን ነው? ሶኮልድ አሁን ያለው ሲስተም ነው። ጠላታችን ማን ነው? ማትሪክሱ ነው። ጠላታችን ማን ነው? አንድ መሆን አለመቻለው፣ የቤተሰብ መሰንጠቅ ነው። የጥያቄው ትክክለኛውን ጠላት አድሬስ አያደርገውም። ሂሮአችን ጠላታችንን የሚያስረሳን ነው። ፐፔት ነው። እንትን ነው። ምንድን ነው? ክላውን ነው። አጫዋች ነው። ስለዚህ ማጫወት ነው የኛ ግብ የሚሆነው። የምንወልድለት ሰው እኛን በማዝናናት ወይም የኛን በማዝናናት ዘመናችንን በማዝናናት የሚታወቅ ነው እና መዝናናት ነው እንትኑ ግቡ። ማዝናናት መዝናናት ነው። ግን ያ አልነበረም። ማስታገሻ መውጋት ሆነ ማለት ነው። አሁን ይኸውልሽ መታገል ማንም ድምጻችን ጮክ ብሎ መናገር አይችልም። ኢቭን ዊ ዶንት ኬር ድምጻችን እንዲሰማም ከተናገረልን ራሱ ደስ አንልም፣ ደስ አይለንም። ይሄ ችክ ያለ ይመስልናል፣ እንትን ያለ የሰገጠ በቃ አሁን ጠንከር አድርጎ ዲኮንስትራክት ቢያደርግ ዲኮንስትራክሽን ብቻ ነው መናገር ብቻ አይደለም፣ ወደ ድርጊት ቢወስደው አንፈልገው። የክርስቲያን ታደለ መታሰር፣ የትግራይ ጦርነት፣ የአማራ ጦርነት ምናምንን ማውራት ፋራነት ነው። ማውራት ብቻ አይደለም መስራት ነው። አሁን የሂሮ ድርሻ መስራት ነው። የኑሮ ውድነቱ አሁን ለምሳሌ 6 ሚሊዮን ሪያል ነው ምናምን ከፍሎ ተነሳ አንድ ሰው አሉ እንትን ኢራን ውስጥ
$5 ነው ቁርስ የበላውና ሲተረጎ $5 ነው። በእነሱ ግን በጣም ብዙ ብር ነው። እና አዎ መውረድ አሁን እንደዚህ ጉዳያችንን ዳይሬክት የሚፈታልን ሰው የለም። መጨረሻ ላይ እንደ ኢራን ሙሉ ለሙሉ ኬዎስ ውስጥ ነው የምንገባው። አያቶላን ምናምን በሲጋራ ሲያቃጥሉት በሃይማኖታቸው ላይ በባህላቸው ላይ ሲያምጹ ምናምን አየሽኮ እየተመላለሰ ነበርና ወደዛ ፍንዳታ ነው የምንሄደው። ወደ ጉዳዩ አድሬሲንግ ማድረግ ካልሄድንና ዝም ብለን ማስታወሻ ገሸው በቃ እገሌኮ 5000 ብር ለገሊት ሰጠ እገሌኮ ምናምን አይሾ ስፒድ መጣኮ እንደዚህ ቤተክርስቲያን ገባ ለምን ይገባል ለምን ውስጥ እንትን አለ ለምን እንደዚህ ያደረጉለት ቤተክርስቲያን ቢገባ ባይገባ አይ ኖ አይ ሪስፔክት የናንተ ኦኬ እሺ ሃይማኖት ስለሆነ እንደዛ ባይደረግ ምናምን ግን ነው እንዴ ያ ነው እንዴ ጥያቄያችሁ ምናምን እና ከዋናው አጀንዳ ሺፍት የሚያደርጉ አጀንዳዎች ናቸው መንገስ የሚችሉት በመዝናናትም ይሁን በመቃወም ሊትራሊ ጉዳዩን አድሬስ የሚያደርጉ አይደሉም ሄሮዎቻችን። ሄሮ ግን አትሁን ማን ነው ዩንግ የሆነች ስለ ሄሮ የሚያወራት ነገር አለ። ኢቭን አንድ ከዛ በፊት ምን ይላል መሰለሽ when everything had become cowardly looked to his own rescue I became aware of the birth of God ይላል። When everything had become cowardly and looked to his own rescue, I became aware of the birth of God. የትኛውም ነገር ሁሉም ነገር cowardly ማለት ይሄ coward ማለት ምንድነው? ሰነፍ coward ውዳቂ yes ሁሉ ነገር እንደ ውዳቂ መታየት ሲጀምርና ለራሱ እጣ ፈንታ ሲተው ማዳኑ ለራሱ እጣ ፈንታ ሲተው ያን ጊዜ ያውቃለሁ እግዚአብሔር ተወልዷል ማለት ነው። ስማ ፖኤትሪኮ ቀረች ሱጋ እና ስለ ሂሮ የሆነች ነገር እኮ ላንሳላቸውና እነግራቸዋለሁ እንዴት ሂሮ መጸነስ ከሂሮ መጸነስ ይቻላል ትክክለኛው ሂሮ እንዴት ነው የሚጸነሰው የሚለው ትላንትና እኮ አሰማምሬ ቦታውን ቁጭ አድርጌ ምናምን ነበር ይተኛው እኮ እዛ ጋር ነበር እንደዛ ማረገው ግን say it loud ጮክ ብለህ ተናገር that you are afraid of yourself ራስን ፈራዋል it is a wisdom to fear oneself ራስን መፍራት only the hero says that they are fearless but you know what happens to the hero ራስን ፈራዋል ብለህ ጮክ ብለህ ተናገር ሰው ራሱን ሊፈራ የተገባ ነው only hero say that they are fearless ሂሮ ነው ምናቸው ያስፈራል የሚለው ግን ታውቃለህ ሂሮዎች ምን እንደተደረጉ ይላልና አሁን ሂሮ ሲሆኑ ዳይሬክት ይጋጩ ከጠላቶቻችን ጋር ምናምን አይደለም ወደ ራሳቸው ራሳቸው ወደ መፍራት መምጣት አሁን እቺን 2-3 ቀን ያደረኩት ራሴን ፈራውት እኮ እንደማስበው ሰው አይደለም የሆነ መቅለል አለ ላይ መዋረዱን ጀግና ወደ ራሱ መዋረድ እያሳየ ወደ ራሱ ድካም እያሳየ ነው እንትኑን ዘመኑን የሚመራው ወደ ሰዎቹ ድካም አይደለም ጠላት ወዳላቸው አካላት ድካም እያሳየ ይሄን አደረጉባቸው ይሄን አላረጉላችሁም በሚል ህዝቡን ፓራኖይድ አድርጎ ቀልባቸው እንዲሰጡት አይደለም የሚያደርገው ወደ ራሱ ድካም ነው የሚጠቁመው የራሱን ድካም በዚህ ልክ ቻሌንጅ ማድረግ የቻለ ሰው የእውነት ጀግንነትን መውለድ ይችላል ነው የሚለው እና ኢቭን ጀግናሽን ስትመርጪ ምንድነው መሰለሽ የምታረጋው አንዱ እኔን ይመስላል ወይ ማለት አለብሽ ጀግናሽ አንቺን መምሰል አለበት በምን በድካሙ በድካሙ እኔን ከመሰለማ እንዴት እኔን እንዳውም ሊበልጥህ ይገባል ነው እንጂ በድካም እንዳውም ሊበልጥህ ይገባል ያን ያንተን የሚያክል ድካም ካንተም የበለጠ ድካም አሸንፎ አይደለም አብሮ ይዞ ነው እንጂ ይኸውልሽ እንዴት መሰለሽ አንድ ክላይንት ነበረኝ ለሱ ያልኩት እኮ ነው ለሱ ስለው የመጣልኝ ነውና እኔ ሂሮዬ እኔን የማይመስል ከሆነ በድካም የፈለኩት ሱሳይድ ነው ማለት ራሴን ማጥፋት ይሄ እኔ ጋር ያለው ድካም ሙሉ ለሙሉ ሲጠፋ እኔ አይደለሁም ይሄን ሰውዬ እኔ እኮ ይሄን ሰውዬ አለመሆን አይደለም የፈለኩት የተሻለ ሰውዬ መሆን ስለዚህ እኔ ያሉብኝ ድካሞች በተሻለ ኖረውበት ሄሉ ሩቆ ነው ማለት ነው ለምሳሌ ሚኒንግለስነስ ያስቸግረኛል አለኝ ኢምፕቲ ያስቸግረኛል አለኝ እኔም ብትሆን ግን ታጠፋ ነበር ራስን
ይቺ አሁን ያለባት ቅብጠት ነው የምትሆነው። እኔ ያለብኝ የሚኒንግለስነስና የኤምፕቲነስ የትርጉም ማጣትና የባዶነት ስሜት አንተ ከምትለው እጅግ የገዘፈ ነው። ግን ኢምብሬስ ማድረግ ችሏል ውስጤ። እዛ በረሃ ውስጥ ቁጥቋጦ ለመስራት ስትሬንጅ የሆኑ ይለዋል ስትሬንጅ የሆኑ ቅጠሎች በረሃ ውስጥ ትንሽ ስቆይ መብቀል ጀመሩ ይላል። በረሃ ውስጥ የነፍስ በረሃ ብዬ ከዚህ በፊት የሰራሁት ቪዲዮ የለም እና አንተን ሊመስል ይገባል። አንተን ካልመሰለ አንተ ራስህን ሙሉ ለሙሉ ይሄ የድካም ክፍልን ፍርሃትህን፣ አንዛይቲህን በአንዛይቲ በመስላቸው፣ በፍርሃት በመስላቸው፣ በባዶነት በመስላቸው ሂውማን ስሜቶች የሉ በድርጊት አይደለም። አዎ ሴጋ መምታት፣ ሰው እንትን ማለት ምናምን የሆነ ነገር ማንሳት ምናምን አለማድረግ የሆኑ መልካም ነገሮችንም አለማድረግ አይደለም። ሊበልጥሽ ይገባል ስል ሂውማን ኢሞሽኖቹ ሂውማን ኢሞሽን ምንላቸዋል እኚህ ማንወዳቸው ቶክሲክ ምንላቸው ጭንቀት፣ ፍርሃት፣ አንዛይቲ፣ ዲፕሬሽን፣ ኢምፕቲነስ ምናምን እኚህ ስሜቶች የሌሉበት መሆን የለበትም። እኚህን ኢምብሬስ ያደረገ ማለት ኢምብሬስ ማለት የተቋቋማቸው የያዛቸው ማለት ነው። እንትን ውስጥ የሆነች ፏፏቴ መካከል ዛፍና ጊደር መካከል እዛ ዛፍ መሃል እየፏ እያለ የሚኖር አይደለም ሂሮ ማለት በረሃ ውስጥ የሚሄድ ነው። በረሃ ውስጥ ሲሄድ ግን ጥሙን መታገስ የሚችል ከግመልና ከአንዲት ሚዳቆ ማን ነው ሂሮ ብትባይ ግመል ነው ሂሮ መሆን ያለበት። ግመል አንድ ጊዜ በሳበው ውሃ ለሆነ ወራት ያክል ይሄዳል። ግመል ጫካ ውስጥ እኮ መኖር ይችላል፣ በረሃ ውስጥ ግን መኖር ይችላል። ጊደር ግን በረሃ ውስጥ መኖር አይችልም፣ ጫካ ውስጥ ነው። ኢቭን ከጫካም ወንዙ ጋር ውሃው ጋር አቤቱ ዋላ ወደ ውሃ ምንጭ እንደምትናፍቅ እንዲሁ ነፍሴ አንተን ተጠማች እንደሚለው ትናፍቅ ያለሽ ውሃ ዘንድ ጊደር ከሆንሽ ግዴታ እዛ አካባቢ ነው መኖር ያለብሽ። ሺ ኢዝ ዊክ። ክርስቶስ ምንድን ነው ያላት ያቺን ውሃ የምትቀዳዋ ሴት? ይሄን ውሃ በመጠጣት በመመላለስ እንትን ትያለሽ። እኔ ከምሰጠው ውሃ የሚጠጣ ግን አንድ ይጠጣል ለዘላለም አይጠማም ማለት የሂሮ መልኩ ይሄ ነው። አንዴ ይመጣል፣ የህይወት ውሃ ምንጭ ከሆዱ ይፈልቃል፣ እንኳን ውሃ ሊፈልግ ማለት ሶ ሂሮ ማለት ከራሱ በረሃ ውስጥ ምንጭ ያገኘ ማለት ነው። በበረሃ ውስጥ ዘና ብሎ መራመድ የሚችል ማለት ነው እንጂ በረሃ የሌለበት ማለት አይደለም። በበረሃ ማይሄድ ማለት አይደለም። ገነት ውስጥ የተቀማጠለ አይደለም። ኦኬ። ስለዚህ ኢምብሬስ ማድረግ ነው አንደኛው ይሄ ነው። ሁለተኛው ግን የኔ ድካም ኖሮበት ከኔ ድካም ደግሞ የተሻለ ከኔ ብርታት ደግሞ የተሻለ ብርታት ፍሬዎች ያሉት ሶ አንድን ሰው ስመዝ ነው ድካሙን ምን ያህል ያሳውቆኛል፣ የሰዎችን ድካም ምን ያህል ጠቁሞኛል አይደለም። ይበዳ የሰው ድካም አልፈልግም። ምን አገባኝ እኔ ሰዎቹ ድካም። በዛ በሰዎች ድካም ላይ ኢቭን ስልጣን ያለው ከሆነ ለምሳሌ ድካም ኖሮበት ወይማ ድካም ኖሮባቸው ሰዎች የሰዎችን ድካም ምን ያክል እንትን በረሃቸውን ምንጭ ማድረግ ይችላል፣ ለነሱ ህይወት መሆን ይችላል። መጠቆም አይደለም። አዎ አንድም የራሱን የሚጠቁም ሁለትም የሰዎችን የሚጠቁም ሳይሆን የሰዎቹን ድካም እንትን የራሱን ኢምብሬስ ማድረግ ችሎ የሰዎችን መያዝ የሚችል እንዴት ነው መሰለኝ። ዝም ብሎ የሚያዘናጋኝ አይደለም። ስለ ራሱም ድካም የማይነግረኝ ስለ ሰዎችም ድካም የሚነግረኝ አይደለም። ከራሱ ድካም የተላቀቀ ሳይሆን ሂውማን ኢሞሽኖች ያሉት እንዴ አንተም ዲፕረስ ትሆናለህ እንዴ? አንተም ትፈራለህ እንዴ? አንተም ትዋረዳለህ እንዴ? አንተም እንትን ትላለህ እንዴ? ኦኬ። ጉድን አለማድረግ ባድ ማድረግ አይደለም። ጉድ ማድረግ መቻል ሁልጊዜም ለሂሮ የሚፈቀድ ወይም የሚቻል አይደለም። ሁሌም ጉድ ማድረግ ጉድ አይደለም። ሂሮ አለማድረጉን ነው ባድ የሚለው እሱ። እንደዚህ አይነት ሂውማን እንትኖች ያሉት ለምን ጸጋውን ያልሆነ ራሱን ጸጋውን ያልሆነ ነው ሂሮ። በየትኛውም ጉዳይ ካልፎረሸ ሂውማን ኔቸሩ ጠፍቷል። ሂ ኢዝ ዲቫይን። ሰው እኛን አይመስልም፣ ሂሮአችን መሆን አይችልም። አሁን የሂሮን ባህሪ ሰዎች እንትን ሲሉ ዳይሬክት የሚያዩትን ነው ሪፕሬዘንት የሚያደርጉት አሲፍ ኢትስ ሂሮ ማለት ነው እንጂ ከባክግራውንድ ከመጋረጃ ጀርባ ያለውን የሂሮውን መልክ አያጠኑትም፣ አይከታተሉትም።
they don't care ኦኬ እና ነፍሳቸውን በእንዲህ አይነት ስፒሪት ኦፍ ዘ ታይም በወከለው ሂሮ የሚመስል ነገር ይጠሯታል። ከዛ ግን ምንም ሰውየውን የመምሰል ሙከራም እንትንም የላቸው። ኢቭን ይመስሉታል አይሰሙትም። ልክ አሁን በልጁ ምሳሌ እንዳነሳው ሂሮ መስማት አለብሽ፣ የምትሰሚው መሆን አለበት። በጎቼ ድምፄን ይሰሙኛል፣ እኔን ያውቁኛል ምናምን። ልክ ለምሳሌ ጆርዳንን ስሰማው ዩንግን ደጋግሞ ይጠቅሳል፣ ኒቼን ይጠቅሳል፣ ዶስቶቭስኪን ይጠቅሳል። ሶስቱን ሰዎች አጠናውና እንዳውም አረ ጆርዳን አንተማ ሂሮ አይደለህም ዩንግ ነው ብዬ ኢን ዘ ኔም ኦፍ ሂም እንትኑን ሪፕሬዘንት አደረኩት ክላስሩሙን። አሁን ከዛ ምንድን ነው እንትኖቹ እሱ ያረጋቸው ለምሳሌ ከሚስቱ ጋር ኢንተርቪው ያደርጋል፣ ያወራል። እኔ ከአንቺ ጋር አውርቻለሁ ብዙ ጊዜ ያለ አንዴ ነው ለካ። ከዛ እንደዚህ ያወራለሁ ኦፍ ካሜራ ቢሆን። ከዛ በልጆቹም በኩል አየዋለሁ ጆርዳንን። ከልጆቹም ጋር ያለው ዲሲፕሊን አለ። ሰው ልጄን አያት አለው ማለት ዲሲፕሊን በእሱ አይነት መንገድ ስታንዳርድ ነው እየሰጠኝ ያለው ይሄ ሰውዬ። ከዛ ራስን ወደ ክርስቶስን ወደ መሆን ማሳደግን ከጆርዳን የተማር ነው። ሞቲቬሽናል የሆነ ክርስቲያኒቲ ከእሱ ነው ያየ ነው። እንትን ማነጻጸር፣ ማወዳደር፣ ራስን እያሳደጉ ለመሄድ መጣር እንጂ ዝም ብሎ ወርሺፒንግ የሆነ ሪቹዋሎችን ማድረግ ሄዶ ተመሳሳይ ለዘላለም ያደረኩትን መደጋገም አይደለም። አብርሃም ምን ይመስላል በዘፍጥረት እንዴት ነው ያሰበው? አንተም ይሄን ማድረግ አለብህ ቱቢ አብርሃም ሃይራርኪ ነው። ከዛ ያዕቆብ ማን ነው ይስሐቅ ያዕቆብ እያለ ምናምን የሚሄድ ሃይራርኪ ነው። ሶ ኢንቲግሬት አድርጋቸው እነዚህን ኤሌመንቶች እያለ ያስተማር። ኦኬ ሂሮሽ የምትሰሚው ነው የምታዳምጪው የምትታዘዥው ነው እንጂ አይዶልና አይዲያል ብዬ ከሆነ ሳሳወራው አይዶል ይሆናል። አሁን ሰሞኑን ያሬድ የሆነው ነገር ጥሩ ምሳሌ ነው። ያሬድ ጥሩ እየሄደ ነበር። ከዛ አንድ ቀን እኔ ሳልሳሳት አልቀርም ለቤት የመጣን ጊዜ ስለ ሰሜን ኮሪያ ያልኩት ኢቭን የሚገርምሽ የዛን ቀን ቪዲዮ የሰራ ነው በዛ ርዕስ ነበር። ዶንት ጌዝ በራሱ ቋንቋ ነው። ዶንት ጌዝ አታተኩርበት ኢቭል ላይ ቀስ እያረገ አንተኑ መመረዝ ይጀምራል። እንትንህ ምንድነው ነፍስህን ማብቃት ለብርሃን ለእውነት ለመልካም ነገሮች ማብቃት ዴይ ቱ ዴይ ልምምድህ ካልሆነ ዶንት ሲ ኢቭልን መጥፎን ነገር ዝም ብለህ አትየው። ካየኸው ሳክ ያረጋል፣ ቀስ እያለ ጥያቄ ውስጥ ይከታል አልኩት። ከዛ አስታውሳለሁ የሆነች 10 ነው 20 ደቂቃ አየንና የጆ ፊት እንዴት እንደሚቀየር አይተሽዋላ ጆሮ ጋዝ ሲያወራ። ከዛ የያሬድም ፊት በስክሪን ውስጥ አየው ነበር እየተቀየረ ነው። የሆነ ደሙ ግልብጥ እያለ ነው። ጥያቄዎች ማምረት ጀመርን። ከዛ በኋላ ቪዲዮ ተበላሸብን። 2 ሰዓት ሰርተን ጥያቄዎች አመረትና ጥያቄዎቹ ምን የሚሉ መሰለሽ? ልክ እግዚአብሔር ግን አለ። አሁን ለምሳሌ አንድ ሕፃን ልጅ ከዛ ቤተሰብ ተወልዶ እዛ እንትን ውስጥ ይገባል። ከዛ ገብቶ የመውጣት ኦፕሽን ሳይቀመጥለት ነው ባርነቱና ቅጣቱ ያለው። ሶ ይሄ ኢቭል ከላይ ኪም ጆንጉን ቁጭ ብሎ ይሄንን የማድረግ አንድ ሶል አንድ ንጹህ ነፍስን ዘርን በዚህ ደረጃ አቢዝ የማድረግ መብት አልቲሜት መብት ካገኘ ዌር ኢዝ ጋድ? የቱ ጋር ነው እግዚአብሔር? አማይ ሮማንቲሳይዚንግ ሳምቲንግ ማለት ዝም ብዬ ቲዮሎጂ ምንድነው ፊሎሶፊ ስፒሪቹዋሊዝም ሳይኮሎጂ ምናምን እያልኩ እያመናፈስኩ ነው እንዴ ወደሚለው ጥያቄ የመጣን ነው። እዛ ትንሽ ቆየና በቃ እናቋርጠው አልኩኝ። ፊት እኮ ሳየው ምናምን ትንሽ ቆይቶ ትንሽ ግን ብንቀጥለው አለኝ። ከሄደ በኋላ ምን እንደሚልክልኝ ታውቃለህ? ዶክመንተሪ የኪም ጆንጉን ዶክመንተሪ 6 ነው 7 እያየ እዛ እየነካው ነው ማለት ነው። አሁን ቪዲዮ ለምንድን ነው የምንሰራው አለኝ። እያመናፈስም መሰለኝ እኮ። ከዛ ቀጠለ የሚልክልኝ ዶክመንተሪዎች ምንድን ናቸው? የኢራንን የሲጋራው አሁን ማየት ጀመረ ኢቭልን። ከዛ የማዱሮን አሁን እንትኑ ሳይኖረው ይሄ ምንድነው ዴይ ቱ ዴይ የሆነው የመልካምንና መንፈስን መለማመድ የመልካሙን መንፈስ መለማመድ ዴይ ቱ ዴይ ሪቹዋል አድርጎ ሳያስቀምጠው ወደ ኢቭል አየ። አሁን ጥሩ ጉድ ያውን በአይምሮ ያለ አይደለም በአይን የሚታይ አይደለም በድርጊት የተኖረ ጥሩ ጉድ ከሌለሽ ኢቭል ራሱ ነው ይኸውልሽ መጀመሪያ መቃወም ይመስላል
በስስ ከሆነሽ ነፍስሽ አሁን እኔም እኮ ቸገራለሁ ብታዩ አሁን እንትን አይ ነበር አላልኩሽም ይሄ ዩቲዩብ ላይ ሲሪያል ኪለር ምናምን አይና በሆነ ጊዜ አንዴ ነው መጣው እና አላውቀውም ስመጣ መጥቼ እያየውኝ የሆነ ክፍሌ አንዴ ያያል ሁለት ሶስተኛ ነገር ላይ ግማሹ ላይ እዚህ ጋር ልቤ ሽብር ያደርገኝና ኢሞሽንሽ ጋር ሰማይ ቤትሽ አይምሮሽ በጣም ኮኔክትድ መሆን አለበት ኦኬ እዛ ያቺ ሰዓት ላይ ገብቼ ኮሜንት ሳይ እንዲህ ልቤ እየተወጠረ ውስጤ እያቃተው እንዴት እንደጨረስኩት አላቅም ኧረ ተበዳ እንዴ እኔ ለምንድን ነው የምጨርሰው እንዲህ ከተወጠረ የኔ ብቻ አይደለም ለካ ሌላውም ሰው የተጨነቀ ነው ያጠፋዋል ምን ማለት ነው እየቆየ ቀስ ብሎ ሊመርዝሽ ይሞክራል ለምን በጉድሽ ነው የምታዩ ጉድሽ አቅማቶ ታይዋለሽ እዚህ ጋር ኢቭል በጣም ጃይንት ሆኖ ንጉስ ሆኖ እንዴ ጉድ የሚባል እንዳውም የለም ጉድ ያው ጋድ ከሌለ ጉድ የለም ካልሽ ጋድ የለም ነው ቀጥሎ ለምን አንድ ፍታዊ ሆኖ ሁላችንን እኩል ማየት የሚችል ከሰው ልጅም የተወለደ በሰማይ ያለ ምናም የሆነ አካል አለ በቀጠሮ መጣለው ብሏል አሁንም አብሬያችሁ ነኝ ብሏል ሰዎችን ምናም አገሬን እያልሽ ነው አሁን ወደ ኪም ጆንጉን እየሄድን ከሆነ እንዴት ነው የምታዩ የለም እንዳውም አለ በቅንፍ ውስጥ አለማየሁ ገላጋይን ጠቀሰው ቁጭ ብለን ስናማው የነበረውን ሰውዬ ለራሳችን እድል ፈንታ ትቶናል የለም እንዳውም የምትለዋን ጠቅስ እና እንደዚህ ቀን ደንግጬ አላቅም ትላንትና ነው በቃ አወራውልሽና ዝም ያልኩ ይመስላል አይምሮዬ ሪከር ያደርገዋል የኔ ጥፋት ነው የሚመስለኝ ለምን ይሄን ሲሰማ አሁን ያሬድ ምንም ችግር የለውም እኮ አይ በኃይሉ አልተረዳኝም ብሎ ሌላ ነገር ያመጣል አውቀዋል ግን ጌዝ አደረገ ብዙ ሂሮ ተገፍትሮ ነው ወደ ጨለማ ውስጥ የሚወድቀው ወይም የሆነ ሰው ሊያወጣ ነው ወደ ጨለማ ውስጥ የሚወድቀው ደሜዝ ረነር ነው ይሄን ብዙ ጊዜ ነግሬው ጨለማ ውስጥ ለራስሽ ወይ ማለት ለኢንተርቴይንመንት ብለሽ መግባት የለብሽ ደገፍ ብለሽ ኤቲስቶች ሲከራከሩ ከክርስቲያኖች ጋር ማየት የለብሽም አወዝ ኤቲስት እኔ እኮ ልጄ ፍሬም ስትደረግ የሆነ በሽታ ምናምን ሲይዛት የሆነ ነገር ሲበላሽ እኔ እኮ አማኝ አይደለም ማገኘው የሆነ ኤቲስት ነው የሚወጣው ኮስቴ who the hell is god ምናምን የሚል ምንም ቃላቶች የማይመርጥ ሰው ይከችላል እኔ ማጥናት አይተበቅብኝም ወይ ማየት አይተበቅብኝም አለ ኢቪል አለ ኢቪልን ፍሬም ስንደረግ እናየዋለን ኢቪልን ጌዝ ማየት የለብሽም አቴው ነው አዳምና ሔዋን ምድር ነው የሆኑት በለስን ሲበሉ እኮ አይናቸው በራ ነው ጉድ ኤንድ ኢቪልን ማየት አሁን ኢቪልን ማየት ቻሉ ነው ጉድንም ኦፍ ኮርስ ማየት ችለዋል ግን ኢቪልን ማየት ምንድነው ስተቱ ለምን ኢቪል ማየት ሲተት ኃጢያት ሆነ ይሄው ጥያቄው እዚህ ጋር ለምንድነው ኢቪል ማየት ኃጢያት ይሆን እኔ አበላችኋለሁ ጊዜው ሲደርስ ስትበቁ ሰውነት መብቃት አለበት ሕፃን ልጅ እንደተወለደ ኢቪል አታሳዩትም ወቅት አለው የለም እንደዛማ ከሆነ ሮማንስ ውስጥ ነው የሚገባው ዝም ብሎ ጉድን ማየት ብቻውን የሆነ የሌለ ከልት ውስጥ እንድትገቢ ያደርግሻል በቃ እንዲህ ነው የሚኖረው ሰዎች ከዚህ የተነሳ እኛ የምናደርገውን ስላላደረጉ ነው እዛ ኢቪል ውስጥ ያሉት ምናምን ትያለሽ ኖ ትንሽ መደንገጥ አለብሽ አሁን ጆርዳን አንድ ማልወድለትን ነገር ስነግርሽ ሂሮዬ ቢሆንም ቅሉ ማልወድለት ነገር አለ አቦታለሽ እና ሸምስ ዝም ብሎ እንዲህ ቁጭ ብላለች አይኑ ላይ ማልወድለት ነገር ለምሳሌ የእንትና የካርል ማርክስ ትልቅ ፎቶ እሱን ሶፋ የሚያክል አለ ቤቱ በጨረታ ውዱን ነው የገዛው ዋናውን ከዛ እንትንን ያያል ኦሽዌት ካምፕን ጉሬ ግላጋጎ ምናምን የሚል አንድ ስሙን አስገባላችሁ እና ሌላው ስለ እዚህ ውስጥ እኮ አለ ድምፁ እዚህ ጋር አይመጣምና ብዙ ጊዜ አሪያ አርጎ የሚጠቅስልኝ ጆርዳን ያሬድ እንደዛ ነው ኢቪልን ያያል ለምሳሌ ኦሽዌት ማለት የአይሁዶች ማሰቃያ ካምፕ ጥበቃ የነበረ አንድ ሰውዬ ሲያሰቃይ የጻፈውን ምናምን መጽሐፍ ያነባል እና ካነበብኩ በኋላ ለተወሰኑ ቀናት እመረዛለሁ ይላል እና ከዛ ሄል ለመውጣት የማረገው ትግል ጉዳዩን እንድረዳው ምን ያክል ኢቪል ውስጥ እንዳለ እንዳውቅ ምናምን ያረጋል አለ ከዛ ካርል ማርክስን the only thing የሚቃወመውን ሰውዬ ግንብ ላይ ሰቅሎታል እኔ ሂሮዎቼን ነው ማየት እንፈልገው ባለፈው ምን ብዬሽ ነበር subconscious it doesn't care or know what is good or bad through my values man ግድ አይስተው ምንድነው ያሳየኸኝ ነው የሚለው ኢሚዲየት ያደርገዋል
ምር ወደ አይኔ ያመጣው ስለምጠላው ነው ማየው ወይም ስለሚያስቀኝ ነው ግን አለ በባሊው አልጠጋውም ካልሽ ኢሚቴት የሚያደርገው እሱ ነው። አነጋገሩን፣ አቀማመጡን፣ አስተያየቱን፣ አረማመዱን፣ ድምጽ ቶን፣ ፊቱን፣ ይሄ ወዙን ምናምን ኮፒ ያደርገልሽ ነው። አንቺ ዘ ኦንሊ ቲንግ አፉ ላይ የምትመጣው ቃል አልቀበላትም ነው የምትይው። ሰውየው ነው ነሽዋል ቃሏን ባትጠቀሚ ቀስ ብሎ ከቃሏም ደግሞ እንትኗን ምንድነው ቶኗን ተመሳሳይ ሌላ ወርድ ይለቅምልሻልና እኔ የሆኑ ቃላቶች አፌ ውስጥ ሳገኝ ከኔ ያመጣው ምናምን ሌለ ስትናደጂ የምትሄጂበት ለምሳሌ ሰውየው ሲናደድ የሚሄድበት ቦታ ሊኖረው ይችላል። ይሄ የምትሰሚው ዝም ብሎ በቫልዩ የማይተዋወቅ ሰው ለምሳሌ እኔ ወደ መጠጥ ቤት ልሄድ ስለ ከየት ነው ያመጣው ምናምን እያልኩት የሆነ ነገር ላረግ ስል ከየት ነው ያመጣው ስለው ከሆነ ቦታ ይለኛል እና ሰብኮንሽስ የሚያያቸውን አካላት ኢሚቴት አድርጎ ይዟቸዋል። you don't know the difference አንቺ ነሽ ዲፈረንሱን የምታውቂው። ራሽናል ማይንዳችን ጉድ ኤንድ ባድን ስለሚያውቅ ጉድ እና ባድ ስላልሽው እሱን ኢሚቴት ማድረግ እሱን መምሰል ታቋርጫለሽ ማለት አይደለም፣ ያይልሻል። ሶ እኔ ሂሮዎቼ አሁን እንዳው እቺን ጥቅስ ቀይራታለሁ ይያል እዚህ ጋር አሁን አንደኛ ሚኒሊክን ነው ማረገው አይደለም ሌሎችም እንደዚህ አይነት ፍሬሞች ያምራሉ ፍሬም ሲቀመጥና አንዱ ሄሮዬ ትልቁ ሚኒሊክ ነው ለኔ። እንደዚህ አሉ ሄሮዎቼን እና እነሱን ሪፕሬዘንት ነው ማረግበት እማያቸው ለረጅም ጊዜ እንደዛ ነበር። ዎልፔፐሬ ግንቤ ላይ ምናምን እንትኖቼን ነው ማረገው አይምሮዬ አግዘዋለሁ በስሜት አይምሮዬን በአይኔ ማለት የሚያየው እንትን አረግለት እዚህ ውስጥ ያሉትን ጥቅሶች ምስል አረግለታል። እዚህ ጋር ከሆነ ወርድ ነው እዚህ ጋር ምንም ትርጉም የለውም። አይምሮዬ ውስጥ ወርድ እያሰብሽ አትኖሪማ ምስል ነው የምታስብ። እንትን ደግሞ በዋናነት ደግሞ የኔ እንትን ኢሜጅ እና እንትን ነው ሲምቦልስ ናቸው የኔ ራይት ብሬን ጋይ ስለሆንኩ እና አይ ፕሬዘንት ዴም ፊት ለፊት ሳረጋቸው ምስል ይሆኑለታል። እነዛ ምስሎች አቦ ፊሊትዌቱ ጋር ረብሽ ነው የሚያደርገው ብታዩ የሉም ብዬ ነበር የተውኩት እንጂ አባረሬ ልጀምር ነው። ሶ ምንድነው ሂሮ ላይ ማተኮር ያስፈልጋል። ሂሮ ግን ሁለት አይነት እንትን ቢኖረው ድካሜንም የያዘ ብርታትም ያለው ድካሜን እንዳውም በተሻለ ድካም የሚያቅ ከዚህ ሄሮ ነው ልወልድለት የምችለው ስል እኔ ሴት ሆኜ ነው። ነፍስ ትወልዳለች። ከዛ የተሻለ ሄሮ ምንለው መጸነስ ትፈልጋለች። ቃል ኢቭን አሁን ሳወራ እየወለድኩ ነው ከልቤ ቃል እየወለድኩ ነውና ቀስ ብሎ ልብሽ መውለድ ይጀምራል። መጀመሪያ ግን ልብሽ አይወልድም። ልብሽ የሚወልደው ተረት ነው። ከዛ በፊት ለምን ዝም ብለሽ ተወልደሽ ከእናት አባትሽ ከስጋ ተወልደሽ ከሆነ የምትወልጂው ኦሬዲ ሰብኮንሽስ ውስጥ ያለ ነው። አንቺ ያላስገባሽው ነው፣ የማታውቂው ነው፣ በቫልዩ የማትገናኙ ነውና ራሳቸውን የሚያምኑ ሰዎች አሁን በቀደም በጣም ትሁት የነበረ የድሮ ወዳጄ በጣም ጥሩ ተረተሮች ወልዷል። እንዲህ ወገቡ ድረስ የሚታጠፍ ቃል በቃል ስል አስታውሳለሁ። እንደሱ አይነት ቅዱስ ሰው ነው እኮ አላቅም ስል እና የቤተክርስቲያን ልጅ ነው፣ አንገት ደፊ ነው፣ ሰው ሰላም ሲል በሰውም በእግዚአብሔርም ፊት ሲጎነበስ ማቀው ልጅ በቀደም አረ እግዚአብሔር የለም ሰይጣንም የለም ፎርዛት ማተር ያለው እኔ ነኝ አንተ ነህ። ከዛ ደግሞ ለዘላለም ነው የምኖረው። ለምሳሌ ለዘላለም እንዴት መኖር ይቻላል የሚለውን ነገር አላስተማሩንም። ሃይማኖታችን ሞት አለ ምናምን የሌለ ድግምት ሰርተው ምናምን ብሎ ይቀደዳል። ከየት አመጣኸው ግን ይሄንን ምን አንብበህ ስለው የለም አላነበብኩም እና ራስን ምታምነው ራስህ እኮ ሁለት ጊዜ ያስበልተዋል። አንድ ጊዜ የሆነ ቦታ አስገባ። አሁንም አይደንቲፋይ ስለሚሆን እሱ ልቶ የሆነ ቦታ አስገባው። ኃይለኛ ሪስክ ያለው ተጎድቶ ምናምን አመታት ነው የቆየው እዛ። ከዛ ቀጥሎስ የሆነ ያክል ብር ደግሞ ተበላ እና ሁለት ጊዜ ቋስ ኤክስፒሪየንስ ነው እና ኃጢአት የሚባል ነገር የለም። ኃጢአት የሃይማኖት ቋንቋም እና ሰው በገልም ኤክስፒሪየንስ መሆን ይችላል። ኦኬ አሁን መውለድ የለበትም ይሄ ልጅ። መውለድ ያለበት ከሂሮዎቹን ሂሮ ማን ነው ያለችም ማንም አይሰማ ሰው ስኬፕቲክ እና ራስን ያመንክ በመላእክት ሰውን ስኬፕቲክ ምክር አይቀይርም ሰውናል እንዴ ሊነግረኝ የመጣው ልጅ እኔ እኮ ምክር ነው የምሰራው ሰዎችን እኮ ኮች ነው የማደርገውና ካዲያ ለምን ይነግረኛልስ እንደዛ ከሆነ እና ግራ ግብት አለኝ። ሰው መውለድ የሌለበት መሃን መሆን ያለበት ጊዜ አለ። ከሂሮ ነው መውለድ ያለበት። ከዛ ግን ከራሱም ሲወልድ ያገኘዋል። መውለድ ለምዷልና ነፍሱ ሴት ትሆንለታለች። ያን ጊዜ
እንዳውም ነፍሱ ሴት ትሆንልቻለች የሚለውን እዚህ ጋር ምን ይለዋል? እግዚአብሔርን ነው he was born as a child from my own human soul ይለዋል። ከራሴ ነፍስ ውስጥ ልክ እንደ ሕፃን ልጅ እግዚአብሔር ዕለት ዕለት ይወለዳል ይላል። ለየዕለቱ ሞት እንዳልሰንፍ እንደሚለው ቅዱስ ጳውሎስ ማለት ለየዕለቱ ሞት ካልሰነፈ አንድ ሰው ለየዕለቱ ሕይወት ይታጫል ማለት ሶ እዚህ ጋር ልክ but when the mother my soul was pregnant with God ከእግዚአብሔር ጸንሳ ሳለ I didn't know አላወቅኩም ነበር it even seems to me ይመስለኝ ነበረ as if my soul herself was the God ነፍሴ ራሷ እግዚአብሔርን የሆነች ይመስለኝ ነበር although he lived only in her body ይላል። ኦኬ እሱን ተውና ግን ከውስጥሽ የምትወልጅበት ጊዜ አብ ልብ ወልድ ቃል ነው እንደምንለው እዛ ጋር የሚደረስበት ጊዜ አለ። ግን መጀመሪያ ግን ውስጣችን አረብቻ አይደለም ያለው ብዬሻል ነበር ርዕሱ የምትወልጅበት ጊዜ አለ። ሌላ ነገር ሌላ የተሻለ አሁን መውለድ በይውኮ እኛ የምናውቀው ወንዶች የሚወጣን ነገር እሱ ነው። ውስጥ አረብቻ አይደለም ያለው የምትወልድበት ጊዜ አለ ሌላ ነገር ግን ጊዜው አሁን አይደለም ነው። ከሂሮ ውለድ መጀመሪያ አሁን ቀጥታ ራሳቸው ላይ ከናታቸው እንደመጡ የሆነ ሪፈረንስ ኢቭን ሃይማኖት ብታነቢ የባህልሽን ብታጠኝ እንትን ራሽናል የሚያረጉ መጽሐፎች ብታነቢ ፊሎሶፊ ማለት ነው ሳይኮሎጂን ብታነቢ በቂ አይደለም። እኚህ ያነበብሻቸውን ደግሞ ልክ በቡዲዝም ኮንቴክስት እንትን የምታረግበት አንለርን የምታረግበት ጊዜ አለ። የተማርሽውን አለመማር መተው ሳይሆን ትምህርቶቹ መጋጨትም ሳይሆን ለተወሰነ ጊዜ ጋፕ መስጠትና ሜዲቴት ማድረግ ልክ የሆነ አይነት ሂሮይዝም ልትጫወች ትችላለሽ። እዚሁ ሼልፍ ስለደረደርሽ አንቺ ያነበብሻቸውን ይሆንሽ ነው የሚመስልሽ። አዎ ለምሳሌ አሁን እኔ ትንሽ ከቤተክርስቲያን አፈገፈኩ ፈልጌ አይደለም አክቹአሊ በቃ ደከመኝ። አንድ አይነት ነገር ነው የምሰማው አውቀዋለሁ ምናምን እና ምን ልልሽ ነው ትንሽ ወደ ኋላ ማፈግፈግ ማለት ሜዲቴት ማድረግ ወክ ማድረግ ዝም ማለት ማዳመጥ ሰዎችን ቦታን ዝቅ ማድረግ ለምሳሌ ቡና ቦታ ስቴጂ ምናምን ተሻለውን ወንበር ከመሻማት ትንሿ ላይ ቁጭ ማለት ማስወራት ከአጀንዳሽ ውጪ መሆን ፊሎሶፊሽን ምናምን ሳይኮሎጂሽን ዋጥ አድርገሽ እስቲ ፊሎሶፊና ሳይኮሎጂን እዩ ሰው ላይ የሆነ ነገር አስወርተሽው የሆነ ነገር ገልብጠሽበት ሲቆጣ ሲደሰት አንቺ ጋር ምን ይፈጠራል ሚረር እያደረግሽ እሱን ዳንስ ማድረግ የሆነ ካፌ ሄደሽ ከፍለሽ ሳይሆን ተጠቅመሽ ሳከፊ ሄደሽ ሌባ 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 የሚለው ድምጽ እንዲከተልሽ ማድረግ this is practice this is unlearning this is I know this is evil ግን evil ውስጥሽ አለና evil ሲነቃነቅ የሆነ ሰው ሲቆጣ የሆነ ነገር ያጎደልሽ መስሎ ሲሰማሽ እንዴት ነው ቢሄቭ የምታረጊው የሚለው ዝም ብሎ እንትን የምታይበት ሪፍሬሽ የምታረጊበት እኚህ እንትኖች ያስፈልጋሉ። እኚህ ኤሌመንቶች የተማርሽውን ፕራክቲስ የምታረጊበት ማለት አለርኒንግ ማለት እሱ ነው። ልታስተምሪ አይደለም ወይም ልትማሪ አይደለም የሚወጣሽ ጀስት ኒውትራል ሆነሽ ዝም ብለሽ አሲቲዝ ምንድነኝ እኔ የሚለውን ለማየት አሁን ያንን አይነት ሙከራ የለም። ኤቭሪባዲ እየፈለገ ያለው ከሸክሙ ከህመሙ የሚያሳርፈው አይደለም የሚያስረሳው የሚያዘናጋው ህመሙና ሸክሙን ማንንም የሚሸከምለት እንደሌለ ገብቶታል የሆነ ክፍሉ ኦፍ ኮርስ ሂሮም ሊሸከምልሽ አልመጣም። እንዴት ነው የምትሸከመው? አዋ በቃ መርሳት ነው የምንፈልገው ጀስት ከዛ ግን እኮ ድሬን ስናደርግ እናገኘዋለን እንቅልፋችን ላይ ህልማችን ላይ ኢኮኖሚያችን ላይ ጤናችን ላይ መንፈሳዊ ህይወታችን ላይ ከች ይላል የሆነ አዳዲስ የማናቀው አንሰርቴን የሚያደርገን ነገር እኛ መውገር ወይ ማድነቅ ላይ ነን አንድም ሂሮውን መስማት ላይ አይደለም። ስለዚህ ሂሮውን እንዴት ነው የምንሰማው እና እንዴት ነው የምንሰማው እንዴት እንደሰማህ አስብ ይላል መጽሐፍ እንዴት እንደሰማህ አስብ ነው። የመጀመሪያው ውልደት ይላል ደሞዜ በቅንፍ ውስጥ ነው ደሞዜ የመጀመሪያው ውልደት ከስጋ ነው ይላል። ከእናት ከአባቶቻችን በስጋ እንወለዳለን። ሁለተኛው ውልደት ግን ከድምጽ ነው ይላል። እንዴት ነው ከድምጽ ስለው የሁለተኛው የመጀመሪያው አካልሽ ይወጣና ወት ያለሽ መጀመሪያ አካልሽ ነው የሚቀር ሁለተኛው ግን ወነ የምትይው ትሰሚያለሽ ድምጽ
የሆነ ድምፅ ያናግርሻል። ከዛ ቀጥሎ ነው ሰውነትሽ የሚሰራው ድምፁን ሰምተሽ። መጀመሪያ እግዚአብሔር ሰማይና ምድር በመልካችን እንደ ምሳሌያችን እንፍጠር ድምፅ ነው። ከዛ በኋላ ስራ አካል መጀመሪያ ድምፅ ነው። ድምፅ ይመጣል። ያ ድምፅ ነው ሰውነታችንና ሄሮውን ስሙት። መጀመሪያ ስሙት። ምንድነው እሱ? ዋትስ ሂስ ቫልዩስ? የት ነው የሚውለው? እንዴት ነው የሚያድረው? ምን አለው? ፍሬዎቹን እዩ። ከዛ በኋላ መውለድ ትችላላችሁ። መካን አትሆንም ነፍሳችሁን። ቀጥሎ ራሳችሁ የምትወልዱት። ግን መጀመሪያ እየተወለዱ መቆየት ይፈልጋል። ከዛ አንድ ጊዜ ደግሞ ያው መለኮት መጥቶ ሊወልደንም ኢንቴንሽኑ ያ ነው። ረጅም ጊዜ ሄሮዎች ሰሚና አንድ ጊዜ እሱን ሰሚዋለች። በቃ ዛት ሶል አንድ ጊዜ አንድ ድምፅ ነው የሚያወጣው። በቃ ሰውነትሽ ይሰማዋል። ሰውነትሽ ዳይሬክት ጸጉር፣ ጥፍርሽ፣ ቅንድብሽ ምናምን እምባቆም እንደሰማው እኔ ሰምቻለሁ፣ ልቤ ደነገጠብኝ፣ መንቀጥቀጥ ወደ አጥንቶቼ የገባ በስፍራ ሆኜ ተናወጥኩ ይላል። ብዙ ቦታ ነው የጠቀሰው ራሱ። ሁሉም አንድ ጊዜ ሰሙታል፣ ምድር ሰማይ እንደሰማው ማለት። ከሰሙት በኋላ አንቺ ኢቭን ብትሰሚ ባትሰሚ ሌላ ሰው መጥቶ የሐሰት ወሬ አወራሽ አላወራሽ ጥፍርሽና እግርሽም መሆን ይችላል፣ ያገጭና ግንባርሽ፣ ያ አይነት ደረጃ መወለድ አለ። ሙሉ ሰውነትሽ ይሰማውን። ያ ግን መጀመሪያ ድምፅ እስኪመጣ ድረስ መጀመሪያ የውጭው ድምፅ መሰማት አለበት። የውጭው ሲባል ሁሉንም አትስሚ። እኔ ሁሉንም አልሰማውም አባባ። እኔ የምሰማቸው የተመረጡ ሰዎች ነበሩ። ከዛ ቀስ የምትል ንቀትም አለች። ለምን ሌላውን የሰማሁት እንዲመስለው አድርገዋለሁ እንዳልጋጨው። ከዛ ስማን እንጂ ሲሉኝ የሆነ ሰዓት እኔ አይደለሁም የሆነ ክፍሌ ዞር በል እባክህ የሚል ክፍል ይመጣል። ግን እስከዛ ጊዜ ድረስ በጠባብ ኤሪያ ነበረኝ የምሰማቸው አካላት። በቃ ኢቭን ስሰማ እንኳን ልሰማቸው ፈልጌ ሳይሆን አስገድደው ነው የሚያሰሙኝ። እውነታቸው ማለት ነው፣ በእነሱ በኩል ያለ የተኖረው እውነት እና ያንን ማዳመጥ ከዛ በኋላ ነው መወለድ እንዲኖር የሚያደርገው። ያለበለዚያ ግን እንደዚህ ዩቲዩብ ላይ የምታዩቸውን ሂስትሪ ስክሪንሻት አድርጋችሁ ላኩልኝ ይላል እና የሚሰሟቸውን ሰዎች ለማየት ነው ሰዎች እና የሚሰሟቸው ሰዎች መካከል አንዳንዶቹ ጀስት ምንም የለም ለኢንተርቴይንመንት ነው። ኦፍ ኮርስ ኢንተርቴይንመንት አያስፈልግም አላልኩ። ኢንተርቴይንመንት ያስፈልጋል፣ ግን የቃሉን ወተት ተመኙ እንደሚለው ለመጀም ማለት በየቀኑ ግን የሆነ መግባት ያለበት ነገር አለ። ስጋችን ያለ ፈቃዳችን እንደሚያድገው ወይም እንደሚያረጀው ነፍሳችን ደግሞ የሆነ ነገር ፕላጊን ማድረግ አለባት። ያለበዛ ሰውነት ይደክመዋል። ምንም የተሳካ እንኳን ቢሆን ኤክስተርናል ዓለሙ ነፍስ ድካሟ እንትን ይላል እና የሆነ መውለድ ትፈልጋለች። የሆነ ቃል ከውስጧ ተወልዶ ሊያበራት ይፈልጋል ማለት ያንን ብርሃኑን ትፈልገዋለች። ሜታፊዚካሊ ሀገር፣ እግዜር፣ ሞት ምናምን የሚባሉ ረቂቅ ነገሮች፣ ፍቅር፣ እኚህ የሚባሉ ነገሮች ሲተረጎሙ መስማት ትፈልጋለች። እንደ ቅኔ ነው። አንዱ ቅኔ ቤት አሉ ሕፃኑ ልጅ አንተ እናት ሞተች ሲሉት እንኳን እናቴ ቅኔ የሚያልፋል አሉ እና እዚህ ጋር በቃ ነፍሱ ጦዛለች ማለት ነው። ቅኔ እንዲህ አይነት ባህሪ ያለው ስውር ያደርጋል። ኢቭን ማታ ሲታደር በጣም ቅኔ እየተቀባበሉ ምናምን እንትን ወደ ዛር የሚመስል ነገር ይገባልና ከሽከሽ አድርገው መሪጌቶች አቁሙ ይላሉ። አዎ በቃ ቀዝቀዝ በሉ። ለምን ይለውጣል እና የሆነ እንትን ነው የምትሆኘው። አዎ ያረገርጋሉ። የሆነ እንትኑ የደብሩ አስተዳዳሪ ቆባቸው ወልቆ ጸጉራቸው በሴቶቹ በኩል የሚኬዳል ምናምን ይሄ ቅኔ ማለት ሲታደር እና እንትኑ ይለውጣል። ከዛ ሴቶቹም ወንዶቹም ይጠፋል። ህግ እየጠፋ ኬዎስ እየሆነ ምናምን ይመጣና በጣም እንዳይበዛ ቀስ በል መልስት ይባልና ከውስጣችን የሚወለድ በቅኔ ፎርም፣ በፊሎሶፊ ፎርም፣ በሳይኮሎጂ ፎርም የሚወለድ እውነት እንፈልጋለን። ያለበዛ ታቸካለች ይቻላል እና ዶንት ጌዝ ደግሞ በጣም ጨለማ ላይ አታተኩሩ። የሂሮ አንዱ ባህሪ ተገፍትሮ ነው የሚወድቀው ጨለማ ውስጥ። ቅድም ጫፏን አንስቻት ሄድኩት። ተገፍትሮ ነው። በሁሉም በብዙ ፊልሞች ያሳይቻለሁ። ሼሬክ ዘንዶውን የሚገጥመው ለሴቷ ብሎ ነው። ለሴቷም ብሎ አይደለም። እንትና ኪንግ ቻርም ያጭሩ እሱ ካላዳንክልኝ ሰዎችን አፈናቅሎ ለህዝቦቹ ሲል ነው። የስ ሜዝረነር ላይ እንደምታውቂው ፈትለክ ብሎ የሚወጣው ለመሪው ብሎ ነው። ሌላም ጥቀሽ እስቲ ብዙ ፊልሞች እንዲህ ናቸው። ባባ ቦስ ለህዝቡ ሲል ነው ጃይንት
ኢቭን ድልድይ ሰርቶላቸው ሁሌ ልቤ የምትነካኝ ፓርት ያ ድልድይ ይችለናል ወይ ለረጅም ጊዜ ቆየ ከተሰራ ሲሉት እኔን ከቻለ እናንተን ይችላል ብሎ ራሱን ለሳክሪፋይስ ያቀርባል። እሱ ከሄዶበት ኖርማል ከሆነ ሌሎቹን ይችላል፣ ከወደቀስ በቃ እኔ ልሙት ነው፣ በሌላ ሰው አይሞክረው። ኦኬ ሂሮዎቹ እንደዚህ ለማን ሲሉ አይተሻቸው ከሆነ ሁሌም ሰምቲንግ ጨለማ ውስጥ የሚገቡት ወደ ጨለማ የሚያዩት ለሆነ ከነሱ ውጭ ላለ ጉዳይ ደሻክ ኢኳላይዘርማ በእናትሽ ብቻውን እኮ መተንተን ያለበት ፊልም እኮ እኔ የቆጠብኩት መሰለኝ። በስማም ፊልም እኮ አይደለም። በቃ ድብር ካለኝ ኢኳላይዘርን ከፍቼ የሆነ ወንድ በቃ ያቺ እንደዚህ ብሎ የሚያየው እና ደሻክም ላይ ውሻው የሚለወጠው ውሾቹን ያቺ ሴቷ ስትበድል ሶሪ እንትን ኮል ኦፍ ዋይልድ ውሾቹን ውሾቹ ስትበድል የራሱን እንትን የሰጣት እንዳውም ከዚህ በኋላ በርትቼ ያድራለሁ እያለ ሲቆጣው ለሷ ብሎ ለሴቷ ብሎ ውሃ ውስጥ ሲገባ ምንም ነገር ስለራሱ ግን መጨረሻ ላይ ንጉስ የተኩላዎቹ ንጉስ ሆኖ የተቀመጠው በሂደት ነው። ከዛ ለጌታው ራሱ ብሎ ሲጣላ ላይሽም እዛ ሄዶ እዛ ውሃው ጋር ከሄዱ በኋላ ወርቅ ሊያመጡ እዛ እስቲል ለሰውየው ኤቭሪቲንግ እና ወደ ዳርክነሱ መኬድ ያለበት በረከት በላይነህ የሆነውን ነው ያሬድ የሆነው። በረከት በላይነህ ሄደና ራሱ ቃል በቃል ለእንትና ደጃፍ ላይ እንዳለው ሄዶ አሜሪካ ምናምን ሲያኛ ቀልድ እንደያዘን ገባው እና አለ በቃ የህንጻው ጫካ የሚሰሩት እንትን ምናምን ይሄ ሲቪላይዜሽናቸው እንደ ኢቭል ነደፈው እንደዚህ እና እኛ እዚህ ተጎልተን በብሔር ፖለቲካ በምናምን እየተበላላን ምናምን እኛ ቅዱሳንን ገለመሌ የሆነ የኢትዮጵያ የተመረጠች እንዲህ ቀልድ ነው። ሄደን ከመጣንበት ከርጉሙ ሀገር በቀር ያንተስ ጠላት ማን ነበር ይለዋል አባው መላኩ ለፍሬዘር በጻፈው ግጥሙ ላይ ሄደን ከመጣንበት ተርጉም የገልብጨው እንጂ ሐረርን ነው እነሱ የሚሉት። ግን ትነደፍ ያለሽ ድንግጥ ነው የምትይው። ትዝ ይልሻል ኃይለ ልዑልም አንድ ጊዜ የሆነ አገር ሄዶ ደንግጬ መጣው አለ መንፈሳዊነት ምናምን እንላለን እኛ እኔም አንዳንዴ እንትን ስልጣኔዎች የቻይናዎችን ብሪጆች ምናምን ሳይ ግን የእውነት ግን እኛ እየኖርን ሰውንም ያው ቅድስና ይሄን እቺን ሞተር መፍጠር አይደለም ያንን ስምዖንን የሚያክል ልጅ ተሸክማ ከዛ ኩድራ የሆነ 10 ኪሎ ኩድራ ተሸክማ እያለች ብዙ እያለች መጣና እኔ እዛ ላይ የሆነ ቱሃን የመሆን ስሜት ነው የሚሰማኝ። ምንም አልፈጥርም በቃ እንደው እንዳጋስስ እየበላው እኛው እየተነሳው ምንም አዳላረግም እና የሆነ አይነት ድንጋጤ ይፈጥራል። ሲቪላይዜሽንም ይሁን የሰው ልጆች ድካም ነፍስ ብቃት ከሌላት ጉዱም ይው ባዱም ሲነድፋት ማለት ዩሲ አሁን የበረከት ጉዱ ነው፣ ሌሎችም ጉዶች ናቸው። ያውን ኃይለ ልዑልንም የሞከረው እኔንም የሚሞክረኝ ጉዱ ነው። ይነድፈኛ ምንም ዝም ብዬ ስበላ ነው የማገኘው። ስተኛ ስነሳ ከዛ ስቀማጠል ወይ እንትና አይልም እኮ እንዴት በጊዜ አልመጣችም እንዴት እንደዚህ አላደረጉም ምናምን ሰ የሆነ ጭምልቅ ብዬ አየዋለሁ። የሆነ ጨምላቃ የንጉስ ልጅ ምናምን የሆነ እግሩ ምናምን ጥፍሩ የሚሞረድለት የለም ይሄ እንትና አልሆነም እኮ እንዴት እንደዚህ አያደርጉም ምናምን ብዬ እማበዛቸው እንትን ምንድነው ረዳት እንዴት እንደዚህ ከትርፍ በላይ ይጭናል ምናምን ስቀማጠል አገኘዋል። አጋሰስ ምንም ነገር አልፈጠርኩም፣ መኪናው አልፈጠርኩም፣ አንድ ነገር አልሰራው ዝም ብዬ እንትና ያደርጉልኝም በጊዜ አይመጡም እንዴ እና ጥፍሬ ሞርዱልኝ እንዲህ ማለት ነው የቀረኝ። ጉዱ እንዲህ ጽይፍ እንድትዩ ያደርግሻል፣ ይነድፍሻል። ጉድም ባድም ይነድፍሻል። ባድም ልክ ቅድም እንዳልኩት ያሬድ ምናምን እንደሚያዩ ስታዩ አንቺን እየለወጠ ነው የሚመጣው። ጉድ ባልሻቸው ነገሮች ላይ በሙሉ እንድትነሽ ያደርግሻል። ቪዲዮ መስራት ምንድን ነው እኛ ቀልድ ነው ያዝነው አለ ቀልድ ነው። አዲክትን እንዳንሆን እንዳውም ቪዲዮ በመስራት ኦኬ። ስለዚህ ምንም በቃ ትዳርም አዲክትን እንዳልሆነ እያሞኞሽ ነው አይደል? አንቺ የምትወጂውን ነገር ማድረግ የምትወደውን ነገር ማድረግ የሆነን ሰው የሚወደውን ነገር ማድረግ ምንድን ነው ስተቱ? እኔ አሁን አለ አንቺ ያ ቅዱስ ያሬድ ምናምን የምትወዱትን ማድረግ ምንድን ነው ስተቱ? ደስ እንዲላችሁ ማድረግ። ደስ ሲላችሁ ደስ አይለኝም ነኝ እኔ ደስ ያለኝም ብቻ ማድረግ እንፈልገው። እኔ ደስ ያለኝ መመዘኛ መለኪያ ነው። እኔ ደስ ያለኝ ነገር አንቺን ግዴታ ደስ ማሰኘት አለበት ነው።
የራሴን ደስታ ከራሴ ገባ ምንድነው ማመን አኮ እኔ ማላምንበት አንቺ ደስ የሚልሽ ነገር አለ አይደል ለምሳሌ ቲማቲም ስከትፍ አቤት ይውል እንዴት 3 ጊዜ እንደምከትፋት አልሽ በቃ መጣውኛ አየው በቃ ወይኔ ብጨምርልሽስ መክተፊያውን ያስጠጋሽባት እስቲ አንድ ድጋሚም ነው መክተፊያ ያስጠጋሽበት መንገድ አይተሽዋል አቢ አንቺ ከተፊው ምን ችግር አለው አንቺ ደስተኛ ነሽ እና ሌላ እውነት ሌላ ውበት ባፈላልግስ እዛው ድርጊቱ ጋር እና ሴሌብሬት ማድረግ እኔ ደስ ያለኝ ብቻ እኔ እንዴት ነው መለኪያም ሆኖ የዚህ ምድር አዎ ከዛ ደግሞ ከድብርቴ ምንም ፍቅር የለኝም እኔ ለምሳሌ ደብሮኝ ከሆነና አንቺ ጎኔ ካለሽ ወይ ወንጌል ጎኔ ካለች አው ይሄንን አልፈልገውም እኔ መደበር ምንድን ነው ይሰራልኝ እኔ ንብረቴ ነው እንዴ ስለዚህ እናንተም ማስደሰት ብዬ ድብርቴን ስኩዊዝ አድርጌ ወደ እናንተ ደስታ ስመጣ እዛ ጋር ነው የማገኘው ድብርቱ እንዴ ቅድም ተደብሬ ነበር ቅድም ሁላ አለለም ትላንት 3 ሰዓት ተኩል ላይ ነምለው ረስቸው ማለት ነው ገብቼ እዛኝ ሶ እንዳው ሞር ክሬቲቭ የሚሆነው የሰው ልጅ ለራሱ ድብርት ቸልተኛ ሲሆን እናት እምስ ምናም ብሎ ወደዛ ወርጉሮ ሰው ይበልጣል ከኔ ምናም ብሎ ሳክሪፋይስ ያደረገው ራሱ ሳክሪፋይስ ያደረገለት ነገር እሱ ጋር ዱቅ ብሎ ያኛው እዛ ጋር ነው ያለው እንጂ ደስተኛ ኮንሽማ ምንም ኖርማል ሩቲኒሽን ነው የምታረጊው ሶ ምን ልልሽ ነው የሆነ ነገር ጨለማ ማፈላለግ ውስጥ ይገባል ውስጥሽ አንድ ጊዜ ጨለማ ጋር መታየት ከጀመረ እንዳውም ቀስ ይያለ እግዚአብሔርም የኔ የምላቸው መልካም ነገሮች ምንድነው አዲክትድ አድርገው የሚሆኑስ የሆነ የራሴን ፕሮጀክሽን እየጨመርኩስ ቢሆን ፕሮጀክሽን እኮ ያስፈልጋል ስለ ፕሮጀክሽን ያስፈልጋል ሌላ ጊዜ ልስራላችሁ መሰለኝ ፕሮጀክሽን ያስፈልጋል ለጊዜው እንትን ምንድነው ግሪንላንድ ወይም እቺ ፓራዳይዝ ወይም ዩቶፒያ እስክንደርስ ድረስ ዩቶፒያ በሴት ላይ በስራዬ ላይ በሆነ አውትፑት ላይ ብልጭ እያለች አሁን ይሄን ቪዲዮ ልሰራ ስል የሆነ ፓራዳይዝ አለው ልሰራ የምፈልግበት ፎርም ማለት ነው ፕሮጀክሽን ግን ፕሮጀክሽኑ ላይ መጣ ይችላል እቺን በረንዳ ከመስራቴ በፊት የዚች በረንዳ ፕሮጀክሽን ነበር አይምሮ ውስጥ አልመጣችም ጊዜያዊ የሆነች ትንሽ መናደድ አላት ግን በኋላ ላይ አብሮ ካለው ነባራዊ ሁኔታ ከሪያሊቲው ጋር አብሮ ማለም አብሮ መስራት እዛ ውስጥ ይገባልና ፕሮጀክሽንሽን በሙሉ እየሰበሰብሽ እየለቀምሽ ካስቀመሽ ወዴትም አትሄጂም መሸወድ መተረት ያስፈልጋል መሸወድ አለብን ዓለም ድራማ ትፈልጋለች አሁን ይሄ እየተሰራ ያለው በእነ አይሾ ስፒድ በእነ አዶናይ በዛ በሪፕሊካው ልጅ ምናምን እየተሰራ ያለው እንትን እኮ ድራማ ነው አትናደዱ ኢትስ ስክሪፕት ላችኋል ስክሪፕት ነው ድራማ ነው እየተወኑ ነው ደራሲው ማን ነው ጥያቄ ደራሲው አይታወቅም the spirit of the time ይለዋል ዩንግ የጊዜው መንፈስ ነው the spirit of the depths አይደለም of course the spirit of the depths እና the spirit of the time የሚለውን ትርጉም ነግሬያቸዋል አልደግመውም ግን ድራማ ነው አትናደዱ አትብሸቁ እንጂ በጫማ ቤተክርስቲያን ገባምና ድራማ ነው ድራማ እየሰጧችሁ ነው ድራማ አውልቋል እሱ ችግር እንዲሁ ዝም ብዬ ላነሳ ብዬ የትኛውንም ነገር ውስጥ የምታዩት ዞር ያለበት ነገር ስቃችሁ ለፉት ለምን ድራማ የሚሰራላችሁ አካል አለ ቫልዩዎቻችሁ እንዲነኩ ወይም ቫልዩዎቻችሁ እንዲቀለድባቸው ወይም ቫልዩዎቻችሁን በማክበርም ሊሆን ይችላል ኢትስ አ ፕሌይ እና ዓለም ስክሪፕት ናት ስክሪፕት አላት ሁለት አካላት ይጽፉታል ቅድም ያልኳቸው ሶ ያንን ስክሪፕት ውስጥ ተሳተፉ አይደለም ግን ስክሪፕት እንደሆነ አይታችሁ ዘናበሉ እንዳውም ተበሻሸቁ ነው እና ያንን እንደው በቃ መስቀል አደባባይ ምንድነው ያልሽው ይሄ መስቀል የምትሰግዱበት መስቀል እኮ አድርገው የሆነ ሜዳ ኳስ የሚጫወቱበት ቦታ አደረጉት ምናምን ስትለኝ አንድ ላይ የሚሰገድበት ሁኔታ ቢመቻችልሻል በቃ እኔ አይ ዶንት ኬር ኳስ ምናምን የተጫወቱ ምናምን እንትን ስግደት ራሱ ሀፋፍ ቢሆን መስቀሏ ተገልብጣ የሆነ መልክ እየሰራች ምናምን እንደዚህ ፈታ ብትሉ ምናምን የለም ባንዲራ ተከለከለ ሲሉ የሆነ ነገር እንትን አሾፋለሁ I know it's my value ግን ድራማ ነው ያ ስክሪፕት ነው ምንም መቀየር ማትችም ሂሮ አይደለሁምና ሶ ምን ልልሽ ነው ሂሮ አመራረጣችንም ከዛ ደግሞ ጉድና ባድን የምናይበት ታይሚንግ እና መጠን መወሰን አለበት ሰውነታችን
እንደ ሚዛን ሆኖ በቃ አሁን ጉዱ በዛ፣ በቃ አሁን ባዱ በዛ እያለ ባላንስ የሚሰራልን መሆን አለበት። ያ እንዲሆን ግን ሰውነታችን በዚች ዓለም መያዝ አለበት። መያዝ ማለት ዴይ ቱ ዴይ ሳክሪፋይስ ለረዴት፣ ለወንጌል፣ ለገኒ ቡና ጋር ለሚገኝ ነገር ምናምን ለሆነ ቦታ ክላይንቶቼን ባልሰራ ደስ ይለኛል። ብሩን ሰጥተውኝ ዝም ቢሉ ከአንቺ ጋር የተጫወኩኝ ምናምን ሰዓቷ ዲው ትላለች። በቃ አይ ኒድ ቱ ሳክሪፋይስ ዚስ ጉዱን ይሄን ትቼ ራሴን ለቃለሁ። ስለቅስ ምርጥ ሆኖ ይመጣል። ይዝግ ነበር ከአንቺ ጋር ወይ ከስሞን ጋር ምናምን የነበረኝ ነገር ጣፈጠኝ ብዬ ብቶ ሳክሪፋይስ እዛ ጋር አድርጌ ስመለስ እንዳለሁት አእምሮ አይጠብቀኝ ፍሬሽነሱ እና ሳክሪፋይስ እያደረግን ራሳችንን በሪያሊቲ እንይዘዋለን። ከያዝነው ቆንጆ ሚዛን አለው ሰውነት። እንድች እኔ እንኳን ባላቃት ያወቸ ጉድ እኔ እንኳን ባላቃት ያለሁባትን ቦታ እንደዚህ ሚዛኑን አዛንፎ ፈጽሞ አታደርጋትም ብሎኝ ካላደረግኩ በኋላ መጥቶ ተመልከተው የነበርክበት ቦታ ቀድሜ ነግሬህ ነበር። ከዛ በኋላ በረከቶቹን ላሳየህ። ለጊዜው የመጣው ባድ ሊመስል ይችላል፣ ግን በፍሬው ከለካ ነው ባድ ነው ወይ ብሎ 1 2 3 4 ከዛ በኋላ ያለው እኔን እያስቆጠረኝ ይሄ ባይኖር ይሄ አይኖርም ነበር። ኦቨር አናላይዝ አደረጉ ገለመሌ ምናምን ይላል ሰው፣ ግን ኢትስ ኦኬ። በዚህ ደረጃ ራሱን ገልጦ ሊያስተምራቸው የሚፈልግ ሰው ካለ መማር ይችላሉ። ገልጣ አታስተምረን ምን አገባንም የሚል ከሆነ ምን አገባኝ ብሎ ማባረር ይቻላል። እና ልክ ነጥቧ ምንድናት? ምንም ነጥብ የላትም። እንደዚህ ብዬ መዝጋት ፈልጌ ነው። ልጄ ስትጮ አይምሮዬ ወደዛ ሄዷል። ቻው። ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር አድርጉ። ቻው።